ተክሎች ምግባቸውን ለማዘጋጀት ምን ምን ያስፈልጋቸዋል? ምግባቸውን ለማዘጋጀት አስበህ መልስ። ጨው፣ ዘይትና ሽንኩርት። በህግ አምላክ እንደው ደብተር ላይ ተጻፈውን እኮ ነው የምጠይቅ። አይ ዝም ብለህ ነው የምለፋው። አጋጨው። ተይ ቆይ አንቺ አትናደጂ። ዝም ብለህ እኮ ነው። አይ ሰው ምግቡን የሚያገኘው ከዳሽ እና ከዳሽ ነው። ሰው ምግቡን የሚያገኘው ከዳሽ እና ከዳሽ ነው። ምግብ የሚያገኘው እንደው ይኸው በፈጣሪ ይዣለሁ። እባክህን አስበህ መልስ። ከመሶብና ከድስት። ነገርኩህ እኮ እንዴ አንተ እየቀለድክብን ነው። ከእንስሳትና ከእጽዋት ነው የሚለው እኮ። አንዴ እኮ ብታጋጨው ይበራለታል። ተው ችግር የለውም። እኔ አልናደድም እኮ እንዳንቺ አንቺ ስለምትበሳጪ ነው። እሺ አስበህ መልስ እባክህን። ምግቦች ከሚሰጧቸው ጥቅም አንጻር በ3 ይከፈላሉ። እነሱም ማን ናቸው? ምግቦች የሚጣፍጥ፣ የማይጣፍጥና መካከለኛ። ጎበዝ ና ጨብጠኝ። ና የኔ ልጅ ና እንደው ና ስለዚህ ይሻል ነው ያርሰናል። ፓይለት መሆን ነው የምፈልገው እኮ ብለሽ ነበር። ባጃጃም ሆነሽ ቀረሽ። አንቺስ እንጨረሽ ቀረሽ እንጂ ዶክተር ሆናለሁ ብለሽ በቃ እዚሁ መንደር አሟቂ ሆነሽ ቀረሽ። በቃ ነገር አረ ዛል ነግርህ ደግሞ ምንሽ የሆነ ጭዊ ምን የተከበረች አዳነች አቤቤ እኮ ለነፍሰ ጡርና ለደካማ ሴቶች ቤት እየሰጠሽ ነው አሉ። ኧረ ተው። ኧረ አንቺ በቃ እኔ እንዴ በጣም ኧረ አንድማ ቃሲታለች እዚህ ጋር ነግሬያት ልምጣ። የምርህን ነው? እናቴ ትሙት። አይ በቃ እሺ። ወይኔ ነው ምን ሆነሽ ነው? ምን ነው? ቤታችንን ጎርፍ ወሰደው። እንዴ የት ነበር ቤቱ? ቀበና ነበር። የቀበናው ወሰደው። የቀበናውስ? አዎ። ወይኔ የ7 ወር ልብስ አለኝ ማለት ልጅ አለኝ ደግሞ ልብስ ልጅ አለኝ። ልጅ አይዞሽ ችግር አይኑ ይጥፋው። እና ትነሽም ነይ ላንሳሽ። እኔ እዚህ አይ አንተ እንድታነሳኝ አልፈልግም። ሂድ በቃ አንተ አይዞሽ ወይዘሮ አስቴር አንተ ልጅ ቡዳ ምን ፈለክ? አቢቲን እንደምትልኝ እናትህ ና የሸናበትን አንተ ተሰለም ይከዚ ውሻ። ወይዘሮ አስቴር ተጫወቱ እንዴ አንተ። አረ ወሽ ተባረክ ና ገባይ ና እርሶ ግን በጣም አሽቄሉት። ልደት በጉቦ እኔ በአነባብሮ የተከበረለት አልበላ። አንተ እርኩስ ይርከዝ። ዲሲፕሊን ቢኖረት ኖሮ በአነባብሮ ባላከበሩለት ነበር። ጨለማ ስትያ ኮንዲሽን ነው ይላል ዝርያ ተቡ ነው እንጂ ሙገታ ቅሬታ ከገዞ እንደም አትጣላፍታ ዱርዬው ልጆች በደንብ ጠብቁት። በደንብ ጠብቁት። አንተም በደንብ ጠብቁት እላለህ። አስረው ግባ እንዳይበላል። የሙዲዛ አውሬ አቆመ። በደንብ ጠብቁት። እኛን ጠብቀን እንጂ አንተ። ይሄ እኮ ስማ ሮንግ ተርን ፊልሙን አወቀው። እዛ ላይ እኩይ ገጸ ባህሪ የሚጮህ ሰውዬ ጠላቱ መኪናው ያ የሚለው ሰውዬ ማለት የሱ መኪና እኮ ይዛ ግባ አንተ። ጠብቁት አለ። መጣች እቺ ልጆች እቺ ነገር ያዛት። ምንድን ነው ሀብር ምን አራራ አሽጋይሎ ዘይት ምናምን ትቀይረበታለህ። ምን ሆነ ነው አንተ? ዝናብ ሲመጣ መጥረጊያውን አሰረበት እሱ ነው። ዝናብ መጥረጊያ ኑሮት አያውቅም። የመኪና ስማ ጃኑ ለባለቤታችሁ ያስገቡት እኮ ነው የዛሬ 80 ምናምን ዓመት። ያኔ ይኸውልህ እንደ ሀገር የነበረን 3 መኪና ነው። ይሄ አንደኛው ነው። 3 ስለነበሩ ቢዘንብም አይተያዩም። ችግር የለውም። ቆይ ማማ ይኸው እዚህ ጋር እናቴ ይኸው ንገራት። ይኸው በድን ሰውነት እኮ አይደለም ይሄ በድን መሬት በይው። አንተኝስ መርቼዲስ አይባልም። ይቺ ትዋጣለች። መርሴዲስ አይማ ለሺህ ብር ያዙት እናቴ እንዳለ
ትራፊክ እናስገባ፣ ታርጎ ይፈታ። እዚህ ግቢ ያረጀ ከማርሴዲስ ውጪ ምንም ነገር ማየት አስገባ። ይፈራል ያይል ስትልኝ ደስ ይለኛል። ሰላም ነው፣ እንዴት ነህ? ሰላም ነው። ጉረኛ መኪና ላይ ለማለት ነው። ሰላም ነው፣ እንዴት ነህ? ሰላም ነህ? መኪና ያለህም ለማለት ነው። አሽቃባጭ። አሁንማ እንዴት ሰላም ትለኛለህ? መኪና ገዛህ እኮ። ሰላም ነው፣ እንዴት ነህ? አለን አልሐምዱሊላህ። መኪናውን ገዛው አይደለ እንዴ? ምን አለ ብትነዳው? ቋጣሪ የተነቀለ ቦምብ ልስጥ ቦምብ ትለቁኛላችሁ ወይስ ልልቀቀው? ፋሳሙላ አቡካዶ ማን በላው ማን ያጣው? እዚህ ጋር መቆም አይቻልም። ኧረ አቁሚልኝ! ኧረ እባክሽ! ኧረ እዚህ ጋር እኮ ምልክቱ ይከለክላል። ኧረ ንግባ! ኧረ መልክ ግን አዲስ አልሆነብኝም። እዚህ ጋር አደባባዩ ጋር ነው። አቤት! አዎ እዚሁ አካባቢ ነው። እስኪ የሸንኩላይን ስልክ ስጠኝ። 07 ሲሙ ሳፋሪ ነው እንዴ? ኧረ አቁሚልኝ እባክሽ! እሺ ግን ከሳፋሪ ወደ ቴሌ በፓኬጅ መደወል እንደተቻለ ታውቃለህ? እሺ አሁን አስገብኝ። እናሳ የትኛውንም አይነት ሳፋሪኮም ጥቅል ገዝተህ ወደ ቴሌ በመደወል ያለ ሀሳብ ማውጋት ይችላል። እባክሽ አንቺ ትራፊክ ስላለ እኮ ነው። ኧረ ልግባና ንገሪኝ። ይልቅ ኮኮብ 777 መሰላል ላይ በመደወል ፓኬጅን ገዝተህ እንደ ልብ ማውራት ይችላል። ኧረ ልቤን ልተፈው ነው። እባክሽ አትንተባተቢ። በተጨማሪም በምትገዛው እያንዳንዱ ጥቅል ተጨማሪ ጉርሻ ታገኛለህ። እሺ አሁን አስገብኝ። እንዳትጣጣለ ደህና ወይ? አሁንማ ቤት የገባው ሳፋሪኮም በአብሮነት ወደፊት። እና ምቀኛና አሲድ መኪና ገዛኸኝ እኮ አያችሁት? ቀኖች ወይኔ ነልቼ ሳልጨርስ ነልቼ አደረት ገባብኝ። ኧረ ወይኔ ገባብኝ። ወይኔ በቃ የፈለከውን ብር እሰጥሃለሁ። ተነስ ነው በቃ ብር ነው ያልከው እንዴ? ውሸት አመጪው ምን ነው? ወይኔ በጣም እናቴ ተመጣጣሽ ብር እሰጥሃለሁ። ቴንኪው ብራዘር። እሺ አመሰግናለሁ። ድጋሜ ለመግጨት ያብቃ። ትንሽ ሄደው ጉልበቴን ነው የሚያዞረኝ። ደህና ነኝ። ይኸው ያዝ። ደህና ነኝ። እግዚአብሔር ቴንኪው። በጣም አመሰግናለሁ። ሄሎ። ኧረ ሰውዬ ቤት ኪራይ ክፈል። ላይ እኮ 100 ሺህ ብር ገባ። እንዴ ምን ነው የምትለው? ወይኔ ግሬ አጎቴ ቻው። ይሄ ልጅ እንደባለፈው ብር ፈልጎ ነው። እንደባለፈው ችግር የለውም ሲል እንከቷለን ቶሎ ብለን ነው። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው። ለዚህ ነው አለው ማለት ነውር የሚመስለኝ። እኔማ አራት ሆናችሁ ስመጡብኝ እኮ ደንግጬ እኮ ነው። ኧረ ምን ያስደነግጣል እንዴ? ይኸውልህ እሷ የትዳር አማካሪ ነች፣ እሷ ደግሞ የአለባበስ፣ ይችኛዋ ደግሞ የፕሮቶኮል አማካሪ ናቸው። ያለ እነሱ አልንቀሳቀስ። ደስ ይላል። ካቢኔዎችሽ ናቸው። እስቲ በባዶ ከምንለፈልፍ እንዘዝ። እስኪ ና እስቲ አስተናጋጅ። አቤት ምን ልታዘዝ? ለእኔ ላዛኛ አምጣልኝ። እሺ ለእኔ ደግሞ ኪሎ ጥሬ ቁረጥልኝና ግማሹን ጥበሰው፣ ግማሹን ደግሞ እንደዚሁ አምጣው። ጥሬ ሆነ። ለእኔ በርገርና ፒዛችሁን አምጣልኝ። የተመቸኝን አንደኛውን እበላለሁ። ለእኔ ደግሞ ለብለብና ጥሬ ዱለት አምጣልኝ። እኔ የምለው ልትሰጡኝ ነው እንዴ? ማለት
ጓደኛችሁን ምን ቅልቅል ሽምግልና ነገር አስመሰላችሁት እኮ ድግስ አስመሰላችሁት። ቡፌን ያዘዝነው አያ ከኛ ጀማ ውስጥ አንዷን ዴት ስታረግ እንደዚህ ነው። በቃ ጥቅማ ጥቅሙ ይሄ ነው። ገባኝ። ከእናንተ ጀማ ውስጥ አንድ ሰው ዴት ሳረግ ከሷ ማግኘት ያለብኝን ጥቅማ ጥቅሞች ከአራታችሁም ነው ማለት ነው ማግኘው። ደስ ይላል። አሁን እዚህ አትሞላፈጥብን፣ ወደ ቁም ነገሩ እንግባ። ሀብታም ነህ አይደለም? ያው እንግዲህ እቺን የመሰለሽ ቆንጆ ጓደኛችሁን ዴት ከማድረግ ውጪ ምን ሀብት የብር ሀብታም ነህ አይደለህም? 1-2 ተብሎ የሚቆጠር ብር አለ እኮ። ያው 1-2 ተብሎ የሚቆጠር አለኛል እኮ። እስከ ስንት ይቆጠራል አጠቃላይ ያለ ሀብት? እስከ 800 እስከ 900 ሚሊዮን። አይ ለኛም ተተርፋለህ ለክፉ ቀን። አሪፍ ነው። ቆይ እንደ የኔ ጥያቄ እንደውም ማለት ነው የረጅም ጊዜና የአጭር ጊዜ እቅድ ምንድን ነው? እስኪ ንገረኝ። ያው እንግዲህ የአጭር ጊዜ እቅድ ያው ምግብ አዘናለ ቡፌ አዘናለ አይደል? እጄን ታጥቤ መምጣት ነው። ግልፍጥ ነው። እየቀለድክ መሆኑ ነው? አዎ የረጅሙን ደግሞ ስመለስ ልንገራችሁ። እጅ የሚል ቀልድንም ታጥበው ማለት ነው። ታጥቤ መጣሁ። እሺ A few moments later. ሄሎ የት ገባ ቤብ? እንዴ እየጠበቅን እኮ ነው። የት ሄድክ? ወይ ቤብ የረጅም ጊዜ እቅዴን ለማሳካት እኮ ወደ ቤቴ እኩኝ እኮ። ምን እንዴ ይሄውላ ምግብ በልተህ ሳትከፍል ትሄዳለህ እንዴ? ና ክፍል እና ምን ችግር አለው? የአጭር ጊዜ እቅዳችሁ ውስጥ ዕቃ ማጠብን ጨምሩበትና ዕቃ አጥባችሁ ጧ። ምን ችግር አለው? አረ 43 ቁጥር መጣች፣ እደውልልሻለሁ። ቆይ ቤብ መንጃ ፍቃድ ምን አጠፋው? ምንም። እና ለምን አስቆምከኝ? አንድ ቀን ማጥፋትህ ስለማይቀር ካሁኑ ግቦ ስጠኝ። ቀብድ አላጠፋማ። የሰው ልጅ ነህ። ከሰው ስህተት ከብረት ዝገት አይጠፋም። አንድ ቅቅል ጋብዘኝ። እኔ የማስተዳድረው ቤተሰብ አለብኝ። ለአንተ ቅቅል ጋብዤ ልጆቼን ምን ላብላ? እኔም የማስተዳድራቸው ልጆች የሉብኝም። ቅቅል የለመደ ሆድ ግን አለኝ። ለአንተ ሆድ ሲባል ልጆቼ ጾማቸውን ይደሩ፣ ለአንተ ልጆች ሲባል ሆዴ ጾሙን ይደር። ምንድን ነው አለቃ? ይሄ ትራፊክ ምንም ሳላጠፋ ጉቦ ስጠኝና አንድ ቅቅል ጋብዘኝ እያለኝ ነው። አንተ ወራዳ፣ የቆምክለትን ዓላማ የማታውቅ ራስ ወዳድ፣ ብቻህን አንድ ቅቅል ልበላ ነው? ሁለት ቅቅል አድርግልን። እንዴ ምን እያደረጋችሁ ነው? ማሪ እንደምታስበው አይደለም። ተረጋጋ። ምንድነው እንደምታስበው አይደለም? ክርና መርፌ ሆናችሁ ነው እንደምታስበው አይደለም? እንዴ አውጣው። ቆይ ተረጋጋና ላስረዳ። ምንም የምታስረጂ ነገር የለም። ጭራሽ ባልጋዬ ላይ በገዛ ቤቴ ወንድ ይዘሽ ትመጫለሽ? ይህንን የጎፈጠጠ ሰውዬ። እሺ ስልክህ ነው ምንድነው? ምንድነው 15 ሚሊዮን አካውንቴ ላይ ገብቶ ነው እኮ። ምንድነው እሱን ያስገባል? ምን ትዳሬን እየገዛኸኝ መሆኑ ነው? ግን ደግሞ እንትን በል እርጎ አለላችሁ፣ ፍሪጅ ውስጥ አለላችሁ። አንቺ አታስቸግሪው ጨምላቃ። እንትን በሉ መሳቢያ ውስጥ እኮ አያስፈልጋችሁ። ውለዱ፣ ክበዱ። አንቺ ማር ነሽ። ድሮም ለይቼ መርጬ ያገኘሁሽ። እንዴ ፈቶ ብር ወይኔ እርቦ የነበረ ሄጄ ልብላበት። እንዴ ጠፋ። ወይኔ ጫትም እኮ ቅምበት ነበረ። ወይኔ እንዴ ልበላበት ነው፣ ልቅምበት ነው፣ በልቼ ልቅምበት ነው።